እኔ ምለው ብሩኬ ማለት ነው እዚህ ጋር ሃይሚ በእሪ በከንቱ እያለች ነው እያለ እሷን እዚህ ጋር ሌላ ሴት ጋር ዝቅ አድርጎ ማውራት ራሱ የለበትም። ገባችሁ አይደለ? አንተ ሃይሚን ሲጀመር ከሌላ ሴት ጋር ማወዳደር ራሱ አንድ እንደወረድክ ነው የምቆጥረው ብሩኬ ማለት ነው። ገባ አይደለ? ከመጡ ሴቶች ጋር ሁሉ ልታወዳደራት አትችልም። ገባ አይደለ? እሪ በከንቱ ራሱ ብትል ብታብድም ባንተ ምክንያት ነው እንጂ በራሷ ምክንያት አይደለም። ገባ አይደለ? በራሷ ፈጥራ አይደለም። ገባ? ባንተ ጥፋት ነው እንደዚህም እየተናደደች ያለችው ስለምትወድ ስለምታፈቅር ላንተ ቦታ ስለነበራት አንተ ዋሽተ አስረግዘ መጣ። ከዛ በሱ አጋጣሚ ደግሞ ገና ይቅርታ ሳትጠይቅ በስነ ስርዓት ሳትታረቁ ደግሞ ሌላ ሴት አምጥተ አስገባ። ስለዚህ ጥፋት ለጥፋት እየጨመርክ ሌላ ሃይሚን ደግሞ በሰው ፊት ላይ ሃይሚን ነገረኛ ለማድረግ ደግሞ ወይም ደግሞ ሃይሚ መጥፎ ለማድረግ እሪ በከንቱ ሃይሚ ዛሪ በከንቱ እያለች ነው። አንቺ እዚህ ጋር አንተ ነፃ ነህ፣ ምንም አላደረክም፣ ከነሱ መሀል ትወጣለህ ማለት ነው። እንደዛ ነው እያሰብክ ያለው አሎ ከሷ ጋር አይደል? ከሷ ማጣት ላልፈልግ ይችላል፣ ግን ደግሞ እሷ አልፈልግም ካለች እችላለሁ ራሱ ማለት አንድ አልፍ ቃላት ወይም ደግሞ እንዴት ነው እንደ ሌላ ቃላት እንደሚገናኝ ነገር ነው። ገባ አይደል? እያረካለሁ ገባ አይደል? እኔ ሃይሚን ማጣት አልፈልግም በፍጹም ማላችን ለሌላ ሰው መግባት እንዲገባ አልፈልግም ምናምን ብሎ ሰው ማውራት እየቻለ ማለት ነው ግራ ቀኙን እየዞርክ ነው። ገባ አይደል? እኔ ሃይሚን ከሷ ላለመለየት እፈልግ እችላለሁ ሲጀመር እኮ ላንተ ኦዲየንሶች እውነት እናውራ ከተባለ እኮ ላንተ ኦዲየንሶች እንጂ ግልጽ አድርጋ ሃይሚን እንደምትወዳት ለሷ ጋር ብዙ ነገር ማድረግ እንደምትፈልግ ምናምን ልክ የሃይሚ ኦኬ ቪዲዮ ላይ እንጂ የምታወራ እኮ ጌም ከምትጫወቶቹ ሰዎች ጋር ምናምን እኮ ሃይሚ ማናት ተብለ ስትጠየቅ ከዛስ ያኛው ልጅም ባለፈው እንትን እያለ ነበር። እኔ ነገር ማባባስ አልፈልግም ግን ተናግራ አታውቅም። ገባ አይደለ? አዎ እንዴ ከሷ ጋር ምንዛለቅበት ነገር ሊኖር አይችልም። እኔም ወደ ራሴ መመለስ ያለብኝ ሰዓት ነው። ግን ያ ነገር አለ ብለሽ ደግሞ እኔ ባልፈልገው ቤት ውስጥ እንገባ ታረይኝ ማመጪ። ጥሩ ልጅ ነሽ፣ ምንም ያንስሽም፣ ብዙ ነገር አለሽ፣ ኖርማል ሰው ነሽ፣ ንጹህ ሰው ነሽ፣ ልትፈቀሪ ልትወደጂ የምትይ ሰው ነሽ። አቁን ስነግርሽ ባለፈውም እየተከራከርክላት ነበረ። ባለጌን ለምን እንደው የምታመጣት ምናምን ሲትባል ማለት ነው ባለጌ እንደሆነሽ እንዴት አወቃችሁ ምናምን እያልክ ነበር አይደለ? በጣም ነው የምትከራከርላት። በጣም ከባለጌም ባለጌ ናት። እሺ ልንገርህ በዚህ አጋጣሚ ስማ ብሩኬ ማለት ነው። አሁን ደግሞ እዚህ ጋር ስሙት ምን እንደሚል ማለት ነው። እዚህ ጋር ስሙት። ግን ደግሞ ካንቺ ጋር ሌላ ነገር ውስጥ እገባለሁ ማለት ዘበት ነው። አላቅም ጊዜ ምን ይቀይራል አላቅም። ልክ ነሽ። ባለፈው እንዳልሽኝም ወደፊት ምን ሊፈጠር እንደሚችልም አላቅም አይደል? በአንድ አቋም የሌለ ሰውዬ፣ በአንድ በኩል የማትሄድ ሰውዬ፣ በአንድ ትክክለኛ ቆመ አላማ የሌለ ሰውዬ ከሃይሚ ጋር ብዙ ነገር ለማድረግ እያሰብን ብዙ እቅድ አለን ምናምን እያልክ ነበረ። ገባህ? አሁን ሜርሴዲስ መኪና ነው ያዝከው መሰለኝ። አይ ዶንት ኖ አባውት የጎማውን እንትን ቀይራ ነው መሰለኝ መኪናው ለለጥፈ ነው። ታውቃላችሁ ብሩኬ መኪና ቀይሯል። ሜርሴዲስ ነው ያዘው። ነገር ግን ውስጡ ላይም ቀይ ምናምን አድርጎ ዲኮር አድርጎ ምናምን ሜርሴዲስ መኪና መያዝ ስለሚፈልግ ብቻ ሎጎውን የቀየረ ይመስለኛል። ገባችሁ? መኪናው ራሱ ነው አልተቀየረም፣ ግን ተቀይሯልም ልል ነው። ግን ሎጎውም ጎማው ላይ ያለው ምናምን ሳስበው ደግሞ እንዴት ሜርሴዲስን እንዴት ሊቀየር ይችላል ምናምን እያልኩ ነው ነበረ። ገባችሁ አይደለ? ነገር ግን ማለት ነው በዚህ አጋጣሚ አንተ ኦኬ አላማ ካለ ብዙ ነገር የምታስብ ከሆነ ለሃይሚ ጋር ማለት ነው ከሃይሚ ጋር መኖር የምትፈልግ ከሆነ ብዙ ማሰብ የምትፈልግ ከሆነ ብዙ አላማ ካለ ከሃይሚ ጋር ማለት ነው ገባ አይደለ? እንደዚህ ራሱ አትልም። ገባ? ጊዜ ምን እንደሚቀይር አላቅም። ኦኬ አንተ አንድ ወንድ ወይም ደግሞ ሴት ልጅ ሲጀመር ልባችንን ከሰጣን ሰጣን ነው ለአንድ ወንድ። እንደናንተ አንቀይርም፣ እስስት አይደለንም። ገባችሁ አይደለ? ወንዶች ማለት ነው። አንተ ግን አሁን ከሃይሚ ጋር ብዙ ነገር እያሰብኩ ነው ያለው ያልክ ሰውዬ ቆርጠ ተጣላህ እንጂ እኮ ሃይሚ ያንተን ቤተሰብ አልገደለች፣ አንተም የሷን ቤተሰብ አልገደላችሁ። ኦኬ ምንም ጸብ የላችሁ ማለት እኮ ትታረቃላችሁ። ነገር ግን አንተ መሀላችሁ ላይ ጸብ ሲፈጠር የሆነ ነገር ስትጣሉ ቆርጠ ሃይሚን ትታት ከዛ ጊዜ ምን እንደሚቀይር አላቅ ማለት ከጊዜ በኋላ ከዚች ጋር ከአብሳለት ጋር ተፋቀሩና አንድ ላይ ለመሆን እያሰብክ ነው። ገባ አይደለ? ቆራጥ ሆነ እንኳን አታወራም። ቆራጥ ሆነ ማለት ነው ኤቭሪዴይ ትመጣና ከፈለገች እንትን ትበል አባወራ እያለች ነው እየጮኸች ነው። ባወራ ምን አባወራ ምንድነው የሚለው? አዎ እንደዛ እያለች ነው ምናምን እያልክ እሷን ነው ጥፋተኛ የምታረገው። ግን ጥፋት ያንተ ነው። ባንተ ጥፋት ነው። ሁሌም ብትናደድም ቤቱም ጥላ ብትሄድም አልፈልግም መልካም ህይወት ብለህ ላንተ ደጋግማ ብትናገርም ባንተ ጥፋት ነው እንጂ በራሷ ጥፋት አይደለም። ግን ደግሞ አሁን ላይ እኔም ጥሩ ሙድ ላይ አይደለሁም፣ ጥሩ ስሜት ላይ አይደለሁም። እንደዚህ አይነት ነገር ደግሞ ማሰብ አልፈልግም። በጣም የሚያፈቅራት የሚወዳት ወንድ ማለት ነው አንድ ሴትን
በሳምንት ውስጥ ወይም ደግሞ በ15 ቀን ውስጥ ሌላ ሴት ጋር ፍቅረኛ ይጀምራል? አረ የት ሀገር ያለ ነው? አሁን ጥሩ ሙድ ውስጥ አይደለም። ኦኬ ፍቅሯን እየተቀበልክ ነው። ሰው እዚህ ጋር እኮ በእጅ አዙር እኮ እየነገርካት ነው። ገባ አይደለ? እዚህ ጋር ማለት ነው ያንቺን ፍቅር ጥያቄ ጠይቀሽኛል። በጣም የምትፈቀሪ የምትወደጂ፣ በጣም በብዙ ሰዎች የምትፈለጊ በጣም ምርጥ ሴት ነሽ። ኦኬ ነገር ግን አሁን እኔ ሙድ ውስጥ አይደለም፣ ጥሩ ሙድ ውስጥ አይደለም። ስለዚህ ጊዜው ምን እንደሚቀይር አላውቅም። ወደፊት ኦኬ ልቀበልሽ እችላለሁ። በቃ ደቀቀ። እንደዛ ነው እያለ ያለው የሰው ባል የምትወስድ ሴትዮ፣ የሰው ህይወት የምትበጣበት ሴትዮ፣ ባላጌ ሴትዮ ማለት ነው። በጣም ምርጥ ሴት ናት፣ የምትወደድ የምትፈቀር ናት አይደለ? ኧረ እባክህ ገብቶሻል። ሃይሚም ላልሽው በሷ ስም ይቅርታ ማስተካከል ያለብኝን ከሷ የእናንተ ዘበት ይቅርና አሁን ሃይሚ የምትመጣው ቦታ ላይ ላደርገው ቤተሰብ የእነሱ ዘበት ተው፣ እዛው ቤታቸው ስሙ። እሺ ገባችሁ አይደለ? እና እንትን ላድርገው በእናትሽ ችግር ምናምን እንዳፈጥር እኔ አልፈጥርም እኮ እንዳታይ። ለምን አልነገርሽኝም እንደተራሽ? አይ ብሩኬ ለምን አልነገርሽኝም? እኔ ፈቷለሁ እኮ ብዬሽ ነበር። ገብቶኛል፣ ግን አንተ ጋር ሰላም ነሽ አይደለም? ፈለግሽኝ? አዎ ፈልግሻለሁ። አይ ደህና ነሽ? ሰላም ራሱ አይላትም። አይ ደህና ነሽ አንገቱን ደፍቶ አንገት ደፊ አገር አጥፊ ሲባል አልሰማህም ብሩኬ? አዎ በሰላም እኔ የምልሽ ትናንት ዮናስ ሳቱን አብረን ነበር ቤተሰብ ያው ካሜራ ፊት ትናንትና እንግዳ መቶ ምናምን ከነሱ ጋር ነበር አይደለ እኮ። በየትኛው ሰዓት ልቀልሽ ነው? ማታ ነው የላከችልኝ። ምን እያቃጠረች ነው? ልክ እሱ ይሄ ፓርት ደግሞ ማለት ነው ልክ እንዴት ነው ልንገራችሁ? ልክ ሄርሜላ ለአብርሃም ሄርሜላና ሩታ ተሰዳድበው ታውቃላችሁ? ከዛ እናቷ ቤት ውስጥ ማለት ነው ግቢ ውስጥ። ከዛ አብርሃም ተጠርቶ ይሄው ቮይሱ ይሄው እንደዚህ ሰድባኛለች፣ አንቺ ነሽ መጀመሪያ ሰደብሽ ምናምን ተባብለው እሱ ፓርት ነው። በቃ ሌላ ምንም አይደለም። እሱ ፓርት ነው እዚህ ጋር ነው የሰማሁት ነገር የለም እኮ ግን ማን ነገር እየተናገረችኝ ነው ምናምን ማን ስለሆነች አንቺ አናቃጠርሽ ነው? ለምን አትረጋጊም? ቆንጂት እስቲ እኔንም ለምን ነገር አትሰኩኝ? ጂኒ በማይመለከተኝ ምን እየዳኘሽ እኮ ማለት እየዳኘ ነው። አይመለከትም። ኦኬ ዳኛ ነህ፣ የህግ እዛ ህግ ፍርድ ቤት ዳኛ ነህ። ስለ ነገሩ ምንም አታውቅም። በጣም ንጹህ ሰው ነህ። ኦኬ ሃይሚና አብሳላት ተጣልተው ነው በወንድ ጉዳይ ነው። በቃ ሁለቱም ተጣልተው ነው። ኦኬ አንተ ዳኛ ነህ። ህግ ፍርድ ቤት መጥቶ አንተ እየፈረድክ ነው። የሁለቱንም ነገር ሰምተ ማለት ነው። አንተ የለበትም ከነገሩ ንጹህ ነህ። ምንም አልሰማህም። ምንም ነገር ሲጠነዘዝ ምንም ሲጠነሰስ ምንም ነገር አልሰማህም። አባቴ አንተ የለህም። እነሱ ናቸው ነገሩን ያመጡ። ስለዚህ ፍርዱ ለማን ነው የምትሰጠው? እስቲ እንጠይቅ። የኛ ዳኛ ማለት ነው እንጠይቅ። መልስ። አይ ምን ያክል እንደምትከላከላት ማወቅ ፈልጋ ነው እንጂ ይሄ ምንም ማቃጠር የሚያስፈልገው አንቺ በጾሙ መጥፎ ነገር አታስወሪ። በጣም ተናድጃለሁ ሃይሚ። ኧረ እባክሽ በጾሙ መጥፎ ነገር አታስወሪኝ። በጣም ተናድጃለሁ። በጾም ውስጥ እና ልሳምህ ብለሽ ከንፈርሽን የሰጣሽው ሴትዮ አንቺ ባለጌ ማለት ነው። አሁን ስለ ጾም ታወራለች እንዴ? ጭራሽ ኧረ በጾም አብረሽ ልተኛ የነበርሽ ሴትዮ አልጋ ላይ እንተኛ ከሃይሚ የበለጠን ያስደስታለሁ ሃይሚ መሰጠን እሰጣለሁ ያልሽ ያኛ እንድታረጊ የነበርሽ ሴትዮ አሁን መጥተሽ በጾሙ ምንም ነገር ክፉ አታስወሪኝ። ጻድቋ ተይ እዛ ማድረግ መፍትሄ የለብሽም። መጣ ጠሩት አይደለም አንቺ ያተው ነበር እኮ እሱ መኖር አለበት። ሃይሚ እሱ መኖር አለበት። ያንቺን ውስጥ ለውስጥ ፕሮሰስ ስለማውቀው እሱ ኖሮ ብናወራ ይሻላል። ለምን አይሰለቻችሁ? ተቃጋ መሆን ትፈልጊያለሽ አይደለም? እኔ በምታደርጊው ነገር እኔም ተስፋ እየቆረኩ ነው፣ እየሰለቸኝም ነው ምናምን። ገብቶሻል አይደል? አሁን ለምን ይሰለቻል? አይደለም እሷ በምትናገረው ነገር ደግሞ ብለሽ በዚህ ደግሞ ሃይሚ አሁን ንገሪው ከብሩኬ መኖር ትፈልጊያለሽ አትፈልጊም? ምክንያቱም እሱ እዚሁ ሐሳቡን ቀይሮ ከአብሳላት ጋር መሆን ስለሚፈልግ ነው። ፍቅሯን ሊቀበል ነው። እኔ ቆንጆ አላወቅሽም እንዴ? ፍቅሯን ሊቀበል ስለሆነ ንገሪው። ትፈልጊያለሽ አትፈልጊም? ያላ አንቺ እንደዛ ማድረግ ለምን አስፈለገ? ለምን እንደዛ መሳደብ? ርካሽ ቃላቶችን ለምን ካልሽ? ስለሚገባሽ ርካሽ ስለሆንሽ እሰይ ስለሚገባሽ ርካሽ ሴት ስለሆንሽ ርካሽና ባለጌ ሴት ስለሆንሽ ገባሽ? ለባለጌ ነው ባለጌ መልስ የሚሰጠው
ለተከበረማ ራሱን ላስከበረ ሰውማ አይሰጥም። ይሄን አታውቂም? ትቀልዳለች እንዴ? ለኔ መልሽ አታስጨንቀኝ። መልሽ ለኔ መልሽ ጠየቁሽ። አታስጨንቀኝ። አስጨንቀሻለሁ። አንተ የምታውቀውን እንትን ደጋግመህ መጠየቅ ሃይሚ የመልሽለት በእናትሽ። ትፈልጊያለሽ ከብሩኬ ጋር መኖር አትፈልጊም? አዎ ምንም ሳያጠፋ ነው አንቺ ዝም ብለሽ አልፈልግም ብለሽ ምንም አይመለከተው ውስጥ አንቺ ቤቱን ለቀሽ ስለወጣሽ አሁን የእሷን ፍቅር ሊቀበል ስለሆነ አዎ ልቡን እንትን እያደረገ ነው እያስተካከለ ስለሆነ መልሽለት። እዚሁ ፍቅሯን ተቀብሎ ሊሄድ እኮ ነው። እናቴ ምን ሆነሻል ሃይሚ? መልሽለት። የፈጠራችሁትን ነገር ቻሉት መልሽልኝ። አንቺ ማን ስለሆንሽ ነው የምትሰድቢኝ? ማን ስለሆንሽ ነው? ሃይሚ ሆንሽና እኔ መሰደብ ከፈለግሽ አለመሰደብ ከፈለግሽ በሰው ህይወት ውስጥ መግባት አልነበረብሽ። እሱ ህይወት ውስጥ አሁንም አለው ወደፊት እኖራለሁ። እየሰማሽኝ ነው? መቼም አልወጣም። እንደውም ላንቺ ስል ማለት ነው። ያንቺ እኮ ፍቅር አይመስልም። አትውጪ፣ ገባሽ? አትውጪ። ለምን እዛ ሙሉ ሰውነቱ ላይ አትገቢበትን ከፈለግሽ ማለት ነው። ምሽ ብቻ ፍቅር ምሽ ብቻ በፍቅር ከፈለሽ እሱ ጋር ለምን አንድ ላይ አትጣበቂ? ሃይሚ ምን አገባት? ምን አገባት? እንዳንቺ አይነት ልክስክስ ማለት ነው። ገባሽ አይደለ? ሲጀመር ብሩክ ያላስከበራትም ሃይሚን ማን እንዲያስከብር ነው? እሱ ያላስከበረ ሲጀመር አንቺ ልታከብሪያት ነው? አታከብሪያትም? አረ ምን የቡታጀራ ወንዶች ምን አይነት ቀን ነው ለእናንተ ዩቲዩብ ተከፍቶ ተሰጥቷችሁ ልክስክሶች ማለት ነው? ለብር ብቻ የምትገዙ ለብር ብቻ። እኔ እኮ ለሚ ቡታጀራ እኮ ከሳውዲ ሄዳ እኮ ዩቲዩብ ከፍታ እኮ እንድታርጉ ጥሩ ነገር እንድትሰሩ ነው እንጂ ከአብርሃም ቀጥሎ እንዳለ በቃ ከሴት ጋር መተኛት፣ አረገዘች፣ ወለደች፣ አልጋ ላይ ተኛች፣ ከሌላ ሴት ጋር ተኛች፣ ሌላ አፈቀረች፣ አፈቀርኳት፣ ወደድኳት፣ በቃ ጭምልቅ ጫምላቃ። እረ የምርሽ ነው? እዚህ ጋር መሀላ ምናምን ይኸውልሽ፣ በጾሙ መጥፎ ነገር እያናገርሽ ነው። መሀላ ደግሞ እዚህ ጋር በጣም ጾም አበዛሽ የኔ ጻድቅ ማለት ነው። በጣም አይደል እንደምትጾሚ በጣም አይደል እንደምትጾሚ አሁን ምን ነው ዛሬ ቪዲዮ ላይ ጾም አበዛሽው? እንደምትጾሚ ልታስታውቂ ነው? ተይ እንጂ እንደማጾሚ እናውቃለን። አለቅ አልጋ ለእንተኛ ያልሽው በዚህ ጾም ባልና ሚስቱ እንኳን ተለያይቶ የሚተኛበት ጊዜ ላይ አንቺ ሌላ ወንድ ገና አፈቀርኩ ብለሽ ፍቅር ጥያቄ የጠየቅሽው ወንድ እኮ አስገድደሽ እኮ ልደፍሪ ነበር። ጾም ትላለች እዚህ መተላያችን ላይ እቺ ልሩጥ በእናትሽ። አንቺ እኮ ነሽ ሰው በሰላም መጾም እንዳይችል ያደረግሽው። እንዲሁ ማርያምን እንዲሁ ሳይሽ ግን ቆይ እንዲሁ ድፋሽ ማርያምን ትላለች ደግሞ ሳይሽ ግን የምትወጂው ሁላ አይመስለኝም። ማርያም እኔ ወደድኩ ስላልኩ ይዋት ማርያምን አላለችም። የምትወጂውላት መሲል ማርያምን አረ ማርያም ትድፋሽ። የጠራሻት ማርያም ትድፍት ምናምን ተነሳስተሽ ነው እንደዚህ የምትሆኝ ይመስለኝ ሁላ ማለት ነው። 2 ዓመት ሙሉ እኮ የቆየ ነው በአንቺ ባፈቀርሽው ፍቅር አይደለም። እኔ በአንቺ ፍቅር ተንተርሻ አይደለም አብሬ የቆየሁት። ምን ይታወቃል? ለኔ ካሜራ ላይ የሚታሳዩ ነገርና አሁን መጣ ከኋላ የመጣኝ ነው ያሉት ለካ የድሮ ሰው አውቆ ነው። ቤተሰብ ይሄ ነገር ነበረ መሰለኝ ድሮ ማለት ነው። ከኋላ የመጣ አይናውጣ የተባለው እውነት ነው። ውስጥ ላይ ልጁን ምን ያህል እንደምታቆሲው አሬ ያውቃል። እሱን ያውቃል። አረ በእናታችሁ ሰማሻ? በጣም ያያት አይደል? በጣም ፈራዋት። እኔ እንደዛ ከካሜራ ጀርባ ነበር ሰድቤሽም ከሆነ ይሄን ያክል ማንነትሽን ላሳይ ብዬ ነው አይደለም? ማንነትሽን ላሳይ ብዬ ነው ያወጣሁት። ስለተገደድኩ ነው ያወጣሁት እንጂ እኔ በውስጥ ለውስጥ መጨረሻ አጥቶኝ አይደለም። ምንም አይነት ቦክስ እንዳትወጪ። አረ ታውጣማ ማርያምን። እነዚህ ሁሉ የሚወዱሽ ፋሚሊዎች ይጠሉሽ ነበረ። እሷ ካላወጣችሁ ነው ያወጣው። ማርያምን ይሄ እንደዛ የሚወዱሽ ፋሚሊዎቹ ላይ ይጠሉሽ ነበረ። እዚህ ጋር ቤተሰብ ራይት እዚህ ጋር ያዙት፣ ነጥብ ያዙት። ምክንያቱም ሃይሚን በሚወዷት ፋሚሊዎች በጣም እንደምትቀናና እንደምትናደድ ማወቅ አለባችሁ በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ሃይሚ የፈለገችውን ትሳደብ፣ አንቺ ካንቺ ባለጌ ኦኬ። አይኗን አፍጥጣ ፍቅረኛዋና የምትወደውን ሰው ነጥቃ ከወሰደች ከባለጌ ሴት ኦኬ የሚገባትን ብሰድባት ራሱ ምንም አይመስለንም። ገባሽ አይደለ? ምንም አይመስለንም። እና አንቺ ባለጌ ምናምን በቃ ምናቆ ስድብ ነው፣ ሌላ ምንም አይሆንም። ገባሽ አይደለ? ወይ እንደውም ብሩኬን ከፈለሽ ውሰጁ ምናምን ነው፣ ሌላ ቃላት ምንም አይደለም። እኛ ማናቆ ቃላትን ልትጠቀሙ ወይ ደግሞ ኬት አባቷ ታመጣለች ሃይሚ ማለት ነው። ኬት አገር ታመጣለች ማናቆ ስድብ ማለት ነው። በቃ ሌላ ምንም የለም። ባወጣ ቮይስን አውጭ ምንም አይነት አውጭ ግን በሃይሚ ፋሚሊ በጣም እንደምትቀኒና
እንደ ሃይሚ አይነት ኦዲየንሶች ላንቺ እንዲመጣልሽ እንደምትፈልጊ ነው እዚህ ጋር ያስታወቅሽው። ገባሽ አይደለ? አንቺ ይሆንሽ አንቺ ምን ስድቡ እኮ ላንቺ እንደምርቃት ነው። ምክንያቱም ስለማይገልጽ አንቺ እኮ ከስድቡ በላይ ነው አይደለ? የሚያቀኝ ቀላል ከስድቡ በላይ የሚያቀኛል አትበይ። ፊልም ለራሱ ብትሰሪ ከወንድ ጋር ምናምን እየተኛሽ ምናምን እየጠጣሽ ምናምን ነው። ሌላ ነገር ትወና የለም። የባለጌ የብልግና ስለምግባር ስላለሽ ነው እሱን ትወና ራሱ የሚሰጥሽ። ገባሽ? ንጹህ ሴትና ጥሩ ሴት ብትሆኚ ኖርማ የሚሰጥሽ ራሱ ትወና ወይ እንደው የሚሰጥሽ ስነ ምግባር ራሱ ያ አይኖርም። እዚህ ራሱ እና ሃይሚ ጋር መተሽ ራሱ ምታውሪ ራሱ ባለጌ ስለሆንሽ የባለጌ ቦታ ነው የተቀበልሽው። ገባሽ? በዚህ ራሱ ማወቅ እንችላለን። ሌላ የሚያቀኛል ምናምን ብለሽ እዚህ ጋር አትከራከሪ እናቴ። እናቅሻለን። አለንም እሷን ዝም ማስቀዳል። ተቆጣኝ እስኪ እሷ ደስ እንዲላት በምክንያት ምንድን ነው? ለምን እንደዚህ እንዳረገች በቃ ይቅርታ አልኩሽ እኮ በሷ ስም አጨቃጨቅ። ለምን አንተ እዚህ ጋር ምን አገባክ? እኮ አትጨቃጨቅ። ማያገባው ከሆነ ለምን ጠራሽ ታዲያ? ማያገባው ስለሆነ እዚህ ውርደትሽን እንዳይፈልግ። ኧረ ወይኔ፣ ኧረ የሆነ ነገር በላት። ወይኔ ላይ ጩህ በእናትህ። ተቆጣኝ እስኪ እሷ ደስ እንዲላት ስደበኝ በእናትህ። የምር እኔ ራሱ ሞትኩኝ እኮ እንዴ። ውርደትሽን እንዳይ ትላለች። ኧረ በእናትህ አግዝላት እንጂ ውርደትሽን እንዳይ ምን ሃይሚ ከሌላ ወንድ ጋር የተኛሽ መሰለሽ? ወይ እንደሞ ሌላ ፎቶ ያገኘሽ መሰለሽ? የሆነ ነገር ያገኘሽ መሰለሽ? አንቺ መልሰሽ ለማስጨረስ ስሚ፣ እኔ ስሚ። ምንድነው? አንቺ ምን ሆነሽ ነው? ምንድነው? ረፊ ጭራሽ ሁለተኛ ልመታኝ ነው? ስነ ስርዓት ልቀቀኝ። አንቺ ያምሻል እንዴ? እብድነሽ ለማታሽ ብሩኬ፣ ለምን የምትሆነው? ለምን ትነካታለሽ ታዲያ? ልመታኝ ነበር እኮ ሁለተኛ። አንተ ለሷ ነው የምቆመው እኮ ረፊ። እንድትነካት አልፈልግም። ጤነኛ አይደለሽ። እኔ ስመታስ አይመለከተኝም። በቃ እሰይ እንኳን አነቀችሽ። እሰይ ሲያንስሽ ነው። እንደውም ብሩኬ ራሱ ድርግም ብታረግላት እዚህ ጋር አሁን ለሃይሚ ሲቆም ትንሽ ሲከራከር ደስ አለኝ። አነቀችኝ እኮ ረፊ። እሺ አረፉ። እናንተ ስነ ስርዓት ያዙ በእናታችሁ። እንደዚህ እንዳደረግ ታስገድደኛለች። ሰውን መጥፎ ሰው ሃይሚ ድገም መጥፎ ሰውን ታረጋለች። አብሳላት ተረጋጊ። ችልቅም ቃሜ የማንንም ልክ አታውቅም ነው። ክፍት ጭራሽ በጥፊ ትበል። እቺ ቱቦ አፍ እቺ የወንድ አቋም ማለት ነው። አለባበስ እንኳን የማቺ ሶስት ቁርጥ ጭራሽ እጅሽን ሃይሚ ላይ ሰሚን ተረጋጊ። በቃ ድጋሚ እንዳሰነዝሪች ሃይሚ በእናትሽ ተረጋጊ። እኔ ላይ ጃና መሰከረለ እኔ ላይ ጃና መሰከረ ሃይሚ ጸጉሯን አይሽለም ጸጉሯን እናንተ ስነ ስርዓት አይኖራችሁም እንዴ? ረፉ እኮ ሃይሚ ተረጋጊ። እቺ ወዴት ተረጋጊ። ደምትነሽ እኔ ለቅሻለሁ። በቃ እኔ ላይ ጃና መሰከረ እኮ ተጣይ ሃይሚ ጸጉሯን አይሽለም። እኔ እናገራታለሁ። በቃ አብሳራ ለምን አትሄጂም? በእግዚአብሔር ይጂልኝ እንዳለ ጸጉሯን ነጭተሽ ብታነሽ እንደፈሽ አረሳው ዞሬ ላንቺ ጠበቃ መሆን እኔ አልችልም። ማረም ራሷን አመማት መሰለኝ። ሃይሚ ተነስተሽ ተመቻታለሽ። አሁን ምን እኔን ተባተኛ ለምን ተመቻታለሽ? እንዴ ብሩኬ ያነሰረልኝ እናንተን ይነስራታል መሰለኝ። ሃይሚ አያችሁ ወይዘሽ አልያዝኩ ላምጣ አፈር ጠጪ ላምጣ ትላለች። አፈር ያስበላል። ሃይሚ ነሰራት መሰለኝ። እናንተ ተረጋጊ። አያችሁ በጥፊ ስለመተቻት ራሷን ያመማት ነሰራት። በጥፊ ሃይሚ ናንተ በእናትህ ሃይሚ አቁመው አፈር ቢያፈር